ተረጋጋ። እኔ ነኝ እየጠበኩ ያለሁት ቤት ውስጥ እህቶች እንዳይጨነቁ ብዬ ነው ቀድሜ ወጥቼ አገኘሁ እኮ። ተረጋጋ። ሰማኝ። ይቅርታ፣ አቤልን ፈልጌ ነበር። አቤኔዘርን ፈልጌ ነበር። ሰላም ዋላችሁ። ማዘር ስታወራ ነው የምንሰማት። የገዛ ሚስቱን ገድሏታል ይባላል። ባለሀብት መኮንን የሚባል ሰው ባለሀብት ታውቀውም? ነገርኩህ አይደል? ሰው እቀበላለሁ ምናምን ብዬ ሄለ ሰው ትቀበላለህ። እሱ ድርጅቱ ላይ ሰው እቀበላለሁ፣ ሰው እንከባከባለሁ ምናምን አስተናግዳለሁ ብላ ዝም በደንብ ስማኝ። ማን ላቅ ምናምን መጨነቅ የለባችሁም ቤተሰቦች። እናትህም በዚህ ጉዳይ ውስጥ መጨነቅ የለባችሁም። ምን ብዬ እንደምነግራችሁ አላውቅም። ብቻ ያጫውተኝ ነበር በፊት ስለ እናንተም ታናናሽ እህቶቹ እንዳሉ ምናምን ነገር። ስለዚህ ለምን ጠርታችሁት ሰርፕራይዝ አናደርገው ማለት እኔ ሳትነግሩት እኔ መምጣቴን ሄደህ ይዘህ ትመጣለህ። አሁን? አዎ አሁን እዛ ምንም አይነት ነገር እንዳይፈጠር ለአንድ ሰው እንዳታሳውቅ። አይሆንም ምናምን ብለክ እንዴ? አስቸኳይ ሆነ። በጣም ተመልካቾቼ በደንብ ያዩታል። ምናልባት ጥሩ ነገር ከሆነ ደስተኛ ነኝ። ማን ነው የነገረህ? ማን የነገረህ? እንቶ እኔ ስራዬ ምርመራ ነው። አንተ እየሰራ ስላለው ስራ ልንገራቸው። አስፈላጊ አይደለም እኮ በቃ አንተም ጓደኛው ነኝ ስላልከን የምትረዳው ስለመሰለን አንደኛ በዲፕሎማቶች መንደር ሳር ቤት በከፍተኛ የ35% ታላቅ ቅናሽ የመጨረሻው የአፓርትመንት ቤት ሽያጮቻችንን ቴምር ፕሮፐርቲስ ይዞሎት መጥቷል። እንዲሁም አዋሪ አደባባይና ፒያሳ ሊሴ ገብረ ማርያም ሳይቶቻችንን ጨምረን ባለ 2 መኝታ 81 ካሬ በ5,700,000 ጠቅላላ ክፍያ፣ ባለ 3 መኝታ 117 ካሬ በ8,100,000 ጠቅላላ ክፍያ 10% ቅድመ ክፍያ ከፍላችሁ በ3 ዓመት ያለምንም ተጨማሪ ክፍያና ወለድ ቀለል ባለ ያከፋፈል ጊዜ ገደብ የቤት ባለቤት መሆን የምትችሉበትን መንገድ እንደተመቻቸ ነው። ይህ የ35% ታላቅ ቅናሽ ለጥቂት ጊዜ ብቻ ስለሆነ የሚቆየው። ዝርዝር መረጃዎችን ለማግኘትና ሳይትን ለመጎብኘት በ0981 96 98 98 ይደውሉልን። ቴምር ፕሮፐርቲስ። ምንድነው? ምን እያደረክ ነው? ቤት ድረስ ማንም ሊመጣ ይችላል። ቤት ድረስ ማንም ሊመጣ ይችላል። ለምንድን ነው የምገላት? ንገረኝ። እኔ መረጃው አልነበረኝም እኮ ለምንድን ነው የሚገላት? ማን ነው የሚገላት ብላ አትጠይቅም? ራስን ጦስ ውስጥ አትክተት። ዝቅ አድርገውና እንነጋገር እንዴት ትመዛለህ አንተ? እኮ አይደለም አመጣጣችሁ ነው። ካሜራ ይዛችሁ እኮ ያው ይተፈላል ማለት ምን ልጅ ነው? ልጅ አለን። አመት ከ6 ወር ልጅ አለን። ምን ከሷ ልጅ አለን። አንተ ትግስት ልጅ አለ? ልጅ አለኝ። ያው መሳሪያ ለምን የምትወጣው? ማን ስለሆንክ ነው አንተ መሳሪያ የምትወጣው? ለየት ያለ ነገር ለማድረግ እንዳትሞክር። ቀጥታ ይዘን ትገባለህ። ሰማኛል። የምርህን ነው? ልጅ አላት? ሰላም እንዴት ነህ? ፍቅራችንን ትዳራችንን ልታፈርስ ነው የመጣው? ቁጭ በል አርፈህ። አሁን እሱ ውጪ ነው ያለው። ውጪ ማለት ከሀገር ውጪ ነው ያለው። ያውቃል ከሀገር ውጪ ነው ያለው? አዎ ከሀገር ውጪ። እርግጠኛ ነሽ? ዝም ብለህ ሂድ። ዝም ብለህ ሂድ። ምን ሄድሽ? እዛ ከሄድሽ ብዬሻለሁ። በጣም ተጉላያለሽ። ወንድምሽ የሚጉላላ ጠየቅኝ ነገር መልሼ እልሃለሁ። በቃ እዚህ እንዳለ ደግሞ እኛ መረጃው አለን እያልኩሽ። ቁጭ በል ሂድ። ቁጭ በል። ይሄ ታዲያ ይሄ አሁን ያገባት እያልክ ያለው ሰው አያውቅም ይሄን ነገር። ሚስቱ እንደሆነች አያውቅም። የመኮንን ሚስት እንደሆነች አያውቅም። እየሰማኸኝ ነው? አዎ። ስለዚህ ይኸውልህ አንድ ነገር አደርጋለሁ ብትል ይሁን ለመሸወድ እሞክራለሁ ምናምን ብትል በታምር እንደማይሳካል እወቅ። በእህትህም ትፈርዳለህ። እንደዛ ስታደርግ ንገረኝ እስኪ። አንተ ፊት ለመግዛት የሚያስችል ራይድ መግዛት መስራት እንድትችል ለእህትህ ኮስሞቲክስ መክፈት እንድትችል የሚያስችል በሚሊዮን የሚቆጠር ገንዘብ ከየት? ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ባገኘነው ስልክ መሰረት እንግዲህ ጥቆማዎች እየደረሱን ነበር። ስልኩንም እያጣራን ነበረ። እንግዲህ ትዕግስትን ከአዳማ ድረስ የወሰዳት ማንነቱ ታውቋል። እኛም አድራሻውን አግኝተነዋል። ስለዚህ በዚህ መሰረት እንግዲህ እኛ አድራሻውን ተከትለን
ይህንን ልጅ ለመያዝ ወደዛ እያቀናን ነው የምንገኘው። እንግዲህ እዛ ስንደርስ ትዕግስትንም ልናገኛት እንችላለን ብለን እናስባለን። አካባቢው ላይ እንግዲህ አንዳንድ ማጣሪያዎችን እያደረግን ነበረ። ያ ማለት ምንድነው ልጁ ማን ነው ምንድነው የሚሰራው ምናምን ነገር የሚለውን ነገር አጣርተናል። ስለ ልጁ ቤተሰቦችም ጭምር አጣርተናል። የሚኖረው ከእናቱና ከሁለት እህቶቹ ጋር እንደሆነ እንግዲህ ተነግሮናል። ከዛ ባሻገር ለረጅም ጊዜ ስራ እንዳልነበረውም ጭምር ነው መረጃው የደረሰንና ሰሞኑን ነው እንግዲህ ስራም በቅርብ ነው ስራም የጀመረው። ብቻ ብዙ መረጃዎች ስለሱ አሉና ይሄን ነገር እንግዲህ አጣርተን ሙሉ በሙሉ መረጃዎችን ለማግኘት ቀጥታ ወደ ውስጥ መግባት አለብን። ወደ ውስጥም ስንገባ እንግዲህ አገኘነው ካላገኘነውም እንግዲህ ያው ቤተሰቦቹን እንደ ጓደኛው ሆኜ ነው ለመቅረብ ያሰብኩት። ምክንያቱም ነገሮችን ማወሳሰብ ስለሌለብኝ ነገሮችን ማደነባበር ስለሌለብኝ በእርጋታ በተረጋጋ መንፈስ ነገሮችን መረጃዎችን ማግኘት ስላለብኝ እንግዲህ በሰላማዊ መንገድ ነው የምገባው ማለት ነው። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሆናችሁ ምን እንደሚፈጠር ምን እንደሚከሰት እንድትከታተሉ ጋብዝኳችሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ ሼር እያደረጋችሁ እስከ ፕሮግራም ፍጻሜ ድረስ መልካም ቆይታ። እሺ ለማንኛውም ወደ ቤተሰቦች እንግዲህ ደርሰናል። እስኪ እንግባና ያለውን ነገር አብረን የምንመለከተው ይሆናል። በድጋሚ አብራችሁኝ ነው። መልካም ቆይታ። ሰላም ዋላችሁ። እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን። ይቅርታ አቤኔን ፈልጌ ነበር። አቤኔዘርን ፈልጌ ነበር። አዎ በሰላም ነው። መግባት ይቻላል? ወይ ካሜራው ዝም ብዬ ያው ጓደኛዬ ስለነበር አቤኔዘር ሰርፕራይዝ ላደርገው ነበር። አመጣጤ አልተሳካልኝም ማለት ነው። አዎ በሰላም ነው። ሉል እባላለሁ። ሰላም ነው? እንዴት ነሽ? ያው ከረጅም ጊዜ በኋላ ነው አቤኔዘር ምትለጋ የመጣሁትና አጋጣሚ የሆነው ደግሞ ያው ብዙ ታሪኮች አሉ እኔ እና እሱ ብዙ ያሳለፍናቸው ነገሮች ነበሩ። አሁን ላይ ሳይሆን በፊት ማለት ነው። እና ያው ኦኬ ደስ ይለኛል። ያው አቤኔዘርን ከረጅም ጊዜ በኋላ ነበር ለማግኘት ወደዚህ የመጡትና ያው እንደነገርኳችሁ ከረጅም ጊዜ በኋላ ነው አቤኔዘርን ትልቅ የመጣሁት። ይቅርታ ካልነበራችሁ እዚህ ነገር አንቺ ላይ ላድርጋት። ያው ሉል እባላለሁ። ቀድሜ ነግሬያቸዋለሁ። ከአቤኔዘር ጋር ከረጅም ዓመት በፊት ጓደኛሞች ነበር። ማለት በጣም በቃ የማንለያይ ጓደኛሞች ማለት ይቻላል። በእርግጥ እናንተንም አይ ቲንክ ልጅ ሆናችሁን አሁን አስታውሳችኋለሁ። ዝም ብዬ ሰፈር ውስጥ ምናምን ነገር እሱ ጋር ስመጣ ማለት ነው። ነገር ግን ያው ባልተጠበቀ ሁኔታ የነበረን ጓደኝነት በጣም በነገራችን ላይ የሚያስቀናም ጭምር ነበር። ማለት እሱም ለኔ ይሞት ነበር፣ እኔም ለሱ ሞት ነበር። ነገር ግን ድንገት በሆነች ክስተት እኔና እሱ ተጋጭተን ነበር። እሱና እሱ ግጭት ውስጥ ገብተን ነበርና ያው እኔ ነኝ ያስከፋሁት በአንዳንድ ነገሮች። ያው የሰው ወሬ ምናምን ያኔ ደግሞ ፋይሬጅ ላይ ምናምን ስትሆኝ ትንሽ ችግር ይመጣል አይደል? አለመነጋገር ምናምን በግንፍልተኝነት የምንናገራቸው ነገሮች ይኖራሉ አይደል? በዛ ነገር ያው በሰው ወሬ ምናምን ነገር ጸብ ውስጥ ገብተን ነበረ። ከዛን ያው እኔም ብዙ አልቆየውም። ለረጅም ጊዜ ወደ ውጭ ወጥቼ ነበር፣ እዚህ አልነበርኩም። ያው አሁንም እንደዚህ ቪዲዮ እየቀረጽኩ ያለሁት ከመጣሁ በኋላ እንዳለ ጓደኞቼን እያፈላለኩ እያገኘኋቸው ነው። አንድ ላይ ተማራችሁት ነው? አዎ ካገኘኋቸው ማለት እነዚህ ሶስቱ ሰዎች አብራችሁ የምታያቸው እነዚህ ሶስት ሰዎች በፊት ላይ ጓደኞቼ የነበሩ ልጆች ናቸው እነዚህም ሰዎች። ነገር ግን ያው ከአቤኔዘር ጋር እንደዚህ በይበልጥ ባይቀራረቡም ከኔ ጋር የሚቀራረቡ ጓደኞች ነበሩና እነሱንም እንደዚሁ አፈላልጌ ነው ያገኘኋቸው። ማግኛቸውን ጓደኞቼን ደግሞ ይቅርታ እየጠየኳቸው ያስቀየምኳቸውን ያስከፋቸውን ይቅርታ እየጠየኳቸው እንደዚህ ደግሞ ለኔ ለሚሞሪም እንዲሆነኝ ቪዲዮ እየቀረጽኩ እነሱም ደግሞ ድንገት እየመጣሁባቸው ሰርፕራይዝ እያደረኳቸው ነው ማለት ነው። ስለዚህ ለዛ ነው እየቀረጽኩ ያለሁት። ያው በዚሁ አጋጣሚ አቤኔዘር ባይኖርም እህቶቹን አግኝቻለሁ አይደል? ስላንተ ነግሮን አያውቅም። አዎ ምክንያቱም ረጅም ዓመት ነው ብዬሻለሁ። እኔም ራሱ እዚህ አልነበርኩም። ገባሽ አይደል? ያስታውሰኛልም ብዬ አላሰብም። ምክንያቱም የተለያየንበት ሁኔታ ጥሩ አልነበረም እንደነገርኳችሁ።
አዎ አንዳንዴ እኮ በጣም የምትወጂው ጓደኛሽ ልትሞችለት ራሱ የምትችይው ጓደኛሽ በወሬ ምክንያት ብቻ ጸቡ ሲገባ ካንቺ ጋር ትስጣይ ምን እስቲ በቃ ስለዛ ሰው ማስታወስ ራሱ ያስጠላሻል አይደል? ያው ያን ነገር ትረዱታላችሁ ብዬ አስባለሁ። እስከዛሬ ፈልገው እንዴት አልመጣም ታዲያ? እንደነገርኩሽ ነው እኔ ሀገር ውስጥ አልነበርኩም። በስልክ ልታገኛል መጣሁ ነው ስልኩም ምናምን አልነበረኝም። ያው እኛ በነበርንበት ሰዓት ያኔ ጓደኛ በነበርንበት ሰዓት እንደዚህ ስልክ ምናምን ይዘን የምንንቀሳቀስበት ጊዜ ላይ አልነበርንም። ክላስ ምናምን ነገር ስንገባ ማለት ነው። ከዛም ያው ብዙም ሳልቆይ ነው ወደ ውጭ ወጣሁት እንደነገርኳችሁ። አዎ ቢያንስ ሃይስኩል ላይ ምናምን ነገር ነው ጥዩ የሄድኩት እኔ ከዚህ ማለት ነውና ብቻ ረጅም ዓመት ወደዚህ ለመምጣትም አልቻልኩም። ጓደኞቼንም ማግኘት አልቻልኩም። ከሱ ጋርም ይቅር መባባል አልቻልኩም። ምን ብዬ እንደምነግራችሁ አላውቅም። ብቻ ያጫውተኝ ነበር በፊት ስለ እናንተም ታናናሽ እህቶቹ እንዳሉ ምናምን ነገር ስንሸኛኝ ሰፈር ላይ ስንመጣ ምናምን ነገር ራሱ በርቀት አይቻችሁ አውቃለሁ እንዳልኳችሁ ማለት ልጅ እያላችሁ ግን እንደዚህ ልብ ብዬ አላስታውሳችሁ ነበር። ቤቱን ራሱ በቃ በመከራ ነው ያስታወስኩት። ምክንያቱም ብዙ ነገር ፈራርሷል፣ አጥር ተቀይረዋል ምናምን ነገርና በመከራ ነው ግቢውን ማስታወሻው እንትን ያልኩት ሰፈር ላይ ተያይቄ ማለት ነው። ባገኘው ደግሞ ደስ ይለኝ ነበር። አቤኔዘር እንዴት ነው ያለበት ሁኔታ ምን ይመስላል? ጥሩ ሁኔታ ላይ ነው ያለው? ክላስን ከምን ደረሰ? ክላስ እንኳን ነው አቋርጧል ማለት ለምን አቋረጠ? አይ ለምን አቋረጠ? አይ ማለት በጣም አሪፍ ልጅ ነበር አይደለ? ለምን ትምህርት ያቋረጠ? ያን ውጤትም ነገርም ነበረ። ኦኬ 10 ላይ አልመጣለትም። ይሄ ማለት ምናልባት ማለት ሃይስኩል ላይ 9ኛ ክፍል አካባቢ ነው ትየርኩት 9ኛ ክፍል ልንጨርስ አካባቢ ነው ትየርኩትና ምናልባት ከኔ ጋር ስለተጣላ ትምህርቱ ደብሮት ምናምን ነገር ያኛ ሊያጣላችሁ በጣም ትልቅ ነገር አለ ማለት ነው አይደል? እኔ ግራ ገባኝ። ማለት እንዴት ውጤት አልመጣለትም 10 ላይ ብዬ ነው። ምክንያቱም ጎበዝ ልጅ ነበር። አንድ ተርካሻ ልጅ ጋር ነበር ማለት የጀመረው። በዛ አንዳንዴ ጥሩ ሰው ጋር መዋል ጥሩ፣ መጥፎ ሰው ጋር ስትሆን ደግሞ ምትተረጋው። ለዛ ይመስለኛል አቤኒ በትምህርቱ የሚገሳው። እስኪ ይኸውልሽ እኔ አሁን አንድ ነገር ልንገራችሁና ከዛን እንድናወራ ፍቀዱልኝ። ማለት ያው ስለ አቤኒም ስለናንተም ስለ ቤተሰቦቻችሁም እስኪ ስላለፈ ህይወት እናወራና አቤኒም ማገዝ ስለምፈልግ በአሁን ሰዓት ላይ ብዙ ስራ ለመስራት ስለሆነ የመጣሁት በዛው አቤኒን በምን መልኩ ማገዝ እንዳለብኝ ይረዳሉና እስኪ አስተዳደጋችሁ ምን ይመስል ነበረ? የእናንተንም ጭምር የነማዘር የፋዘርም ጭምር የቤቷን ነው ምን ይመስል ነበር በፊት? ያው ማለት ያው በድሎት ባናልኩ የሚያክል ቸግሩን ምናምን ያደግን ሰዎች አይደለንም። ግን ደግሞ ያው ትንሽ እናታችን ብቻዋን ነው የምትሰራው፣ አባታችን በህይወት የለም እና ያ ነገር ትንሽ ይከብዳል። ያው እናታችን ናት የምታኖረን ምንም ሳይጎልብን ሳያንስብን። ያው እንግዲህ በዛ ያ ነገር ተጽዕኖም ስላለ አቤኒ ስራ ማግኘት ነበረበት። ያው ጥሩ ባይባልም እንግዲህ ኦኬ። ስለዚህ ያው በእርግጥ ልክ ነው። እናት ብቻዋን 3 ናችሁ መሰለኛ። ከአቤኒ በላይም የበታችም የለም፣ ከእናንተም በታች የለም አይደለ? ከባድ ነው። አንድ እናት 3 ልጆችን ብቻዋን ማሳደግ ማለት ትንሽ ይከብዳል አይደል? እናታችሁ ምን ነበር እየሰራች የምታሳድጋችሁ? እናታችን እንዴት ነው ከእንትንም እያመጣች ምን ልበልክ ቃልም እያመጣች ትሸጣለች። ከኮስቶች ጋርም ነገር የሆነ ቦታም ከፍተው ነበር እንደ ሱቅ ነገር ነገር እዛ እሱም ሳይሳካላት ሲቀር በቃ ብሩን እኛም ሲሉ ስላለና ብርም ነገር ከፍለው ይሰጧታልም ነገር እነሱም ከዛ ብር እንትን እያመጣች ቤት እያመጣች ራሱ ልብሱን ለሰፈር ልብስ ራሱ እኛ እየሄድን እናሳያቸዋለን። እንደዚህ እኮ አለ እኛ ቤት እንደዚህ እኮ አለ እያለን እየሄድን እንትን እንነግራቸው ነበረ።
ልብስ ምናምን እየሸጠች ነው ማለት ነው እንደዚህ? አዎ ልብስ ወይም ደግሞ ከአክስቶች ጋር ደግሞ ብሩ በደንብ እየመጣላት ከመጣ ይቀበሉና በደንብ ያለ ልብስ እንትን ይላሉ ይከፋፈሉና ለእሷ ነው ግን ብዙ የሚሰጧት። እኛ 3 ልጆች ስላለን አባታችንን ስላረፈ ለእሷ ጥሩ ነገር የሚያደርጉላታል፣ ይደግፏታል እነሱ እና እንደዛ አለ። ያ ማለት ያው በአክስቶቻችሁ ምናምን እገዛ በዘመዶቻችሁ እገዛ እናታችሁ ያው ልብስ ምናምን ሽያጭ ያደረገች ምናምን ነገር ነው ያደረገቻችሁ። መልካም። እስኪ አስተዳደጋችሁ ምን ይመስላል? የእናንተስ ባህሪያችሁ ከአቤኒ ጋር ያላችሁ ተግባቦት ምናምን ነገር ምን ይመስላል? አቤኒ ጓደኛችን፣ ወንድማችን፣ ሁሉ ነገራችን ነው። ያው እርስ በርስ ነው ያለነው። ምንም ነገር አንደባበቅም። እግዚአብሔር ይመስገን። አሁን እኔ ኮሌጅ ተማሪ ነኝ፣ የ3ኛ ዓመት፣ እሷም 12ኛ ክፍል ናት። እግዚአብሔር ይመስገን። እንግዲህ ትምህርታችን ላይ ጠንክረን ያው እናታችንን እናሳርፋለን ብለን እናምናለን። አቤኒ እየሰራ ነው ላይ ስራ እየሰራ ነው አቤኒ። ምን ነው ደበራችሁ? ሁለታችሁም አዎ ስትሉ ፊታችሁ ላይ ጥሩ ነገር የለም። ያን ያህል ስራው ላይ ደስተኛም ነገር ማለት ያው ቅድም እንደነገረችው ሁሉም ነገር እየመጣ ይነግረናል፣ ያወያየናል። በቃ እያንዳንዱን ነገር እንወያያለን። ቤት ውስጥ የሚፈጠሩ ነገሮችም ካሉ ምናምን ያው እየሰራበት ያለው ስራ ላይ ያን ያህል ደስተኛ አይደለም። ያው እንግዲህ ውድ ቤተሰቦች ያው ይሄንን ቆይታ እያደረግን አጋጣሚ የመጣሁበት ሰዓት ቡና እየተቆላ ባለበት ሰዓት ነውና በዚህ አጋጣሚ ቡና ጠጥቼ እወጣለሁ። ያው ምናልባት ድምፁ ሊረብሸን ይችላል። ይሄ ነገር ያው እየቆላች ስለሆነ ተመልካቾችም ያው አንዳንድ የሶሻል ሚዲያ ስለምሰራ ነው ያው ተመልካቾች ምናምን ምለው ግራ እንዳይገባችሁ እና ይሄን ነገር ደግሞ የኔ ብሎግ አድርጌ ስለቀው ተመልካቾቼ በደንብ ያዩታል። ምናልባት ጥሩ ነገር ከሆነ ደስተኛ ነኝ ማለት እሱማ አስፈቅጃችሁ ነው። አቤኒን ማናገሬው ነው ጀምር አቤኒን ማናገሬው ያው ፍቃደኛ ከሆነ ነው። አይ ማለት ደስ አይልም። እሺ ችግር የለውም አያሳስብም። ለራሴ ፋይል አድርጌ አስቀምጣለሁ። ለራሴ ሜሞሪ አድርጌ አስቀምጣለሁ። መልካም። እሺ ምን ነው የምፈሪው ነገር አለ እንዴ? አይ የምፈራው ነገር ሳይሆን ትንሽ ስለ ቤተሰብ ጉዳይ አውጡ ሚዲያ ላይ ማውራት አግባብ ነው ብዬ አላስብም ማለት ነው። ለዛ ሰዎች ላይ እንጠላዋለሁ አይደለም ራሴ ላይ ለዛ ነው እንጂ ልክ ነው። በእርግጥ አንዳንድ ጊዜ እኮ ያው ስለ ቤተሰብም ጉዳይ ቢሆን ሚዲያ ላይ መውጣት ያለበት ህይወት መውጣት አለበት። ታውቂያለሽ አይደል? አስተማሪ ከሆነ ማህበረሰቡን የሚያስተምር ከሆነ ሼር ብታደርጊው አይከፋም። ታውቂያለሽ? ግን እንዴት ነው የራሳችንን አስተሳሰብ አለን አይደለ? አዎ እሱም ሁሉም ሰው የራሱ የሆነ አስተሳሰብ አለ። ግን ደግሞ እንዳልኩሽ አሁን ያንቺ ህይወት አስተማሪ ከሆነ ለማህበረሰባችን መማሪያ ብትሆኚ አስተማሪ ብትሆኚ የሚከፋ ነገር አይኖርም ብዬ ነው። እሱማ አይኖርም። ግን ያው ማለት አሁን የልብ ጓደኛው ነኝ ብለህ ነው መሰለኝ። ስለዚህ ከዚህ በፊት ብዙ ነገር ይደብቃል ብዬ አላስብም እና ምናልባት አቤኒን መርዳት የምትችል ከሆነ ደግሞ ይህንን እርግጠኛ መሆን አንችልም ማለት እንደምትረዳውና ይሄ ነገር ከኛና አንተ መካከል እንደሚቀር ምን ያክል እምነት መውሰድ እንችላለን? ችግር የለውም። በእኔ በኩል ምንም የሚያስጨንቅም የሚያሳስብም ነገር የለም። ምክንያቱም አቤኒን መርዳት ባለብኝ ልክ በጠቅላላ እረዳዋለሁ። አይ ምንም እኔ ያክል ሊረብሻችሁ የሚገባ ነገር አይደለም። ስለዚህ ተረጋግተን ብናወራ ብትነግሩኝ ብታጫውቱኝ እኔ አቤኒን መርዳት ባለብኝ ልክ እረዳዋለሁ። ምን አይነት ነገር ላይ ነው ያለው? አቤኒ ምን አይነት ነገር ውስጥ መሰለ? ከይቅርታ ጋር ካላስቸገርኩሽ ትንሽ ቢቆይስ ነገር ማለት እንዳናቋርጥ ብዬ ነው። ችግር የለውም። ከጨረስን በኋላ ምንም እጠጣለሁ። የትም አልሄድም። አቤኒንም ሳላገኝ የትም አልሄድም። እሺ አቤኒ ስራ አጥቶ ነበር ለብዙ ጊዜ፣ በጣም ለብዙ ጊዜ ማለት ትምህርት ካቆመ በኋላ መማር እየቻለ ኮሌጅ ያልተማረው ያው እንደነገርኩ የኛም ክፍያ ነበረ። ክላስ ካቆመ በኋላ መማር ይችል ነበር፣ ግን እናታችን እኔን እሷን
አስተምራ የቤት ነገሮችን ሸፍና በጣም ከባድ ስለሆነ እሱንም ማስተማር አልቻለች። ያው እሱም ሊያግዛት ይገባ ነበረ፣ ግን ለብዙ ጊዜ ስራ አላገኘም አቤኒ። ማለት ቆይ ሶስታችሁንም ማስተማር ስላልቻለች ነው እናታችሁ አቤኒ ትምህርት ያቆሙ? አይደለም መጀመሪያ ወድቆ ነው፣ ግን ኮሌጅ መማር ይችል ነበር በእርግጥ እና እሷንም ማገዝ ነበረበት። ነገር ግን ለብዙ ጊዜ አልቻለም ነበረ። ያው ስራ ጠፍቶ ነበረ። ያው አቤኒ በዛ ምክንያት ብዙ ሱስ ውስጥ ገብቶ ነበር። መጥፎ ሰዎች ጋር መዋል ጀምሮ ነበር። አይሆኑት ነው ነበርና አንድ ቤተሰብ አለን። ጥሩ ስራ አልነበረም የሚሰራ ሰውዬው። ያው ከእናታችን እንሰማለን የሚሰራቸውን መጥፎ ስራዎች። ጀስት ለሚስቱ እንኳን መሆን ያልቻለ ሰው ነበረ ሰውዬው። ያው አቤኒ እሱ ጋር ነበረ መጠጋት ያለው አማራጭ። አልገባኝም። ቆይ ማን ነው የሰው ምን ለማለት ጥሩ ስራ አይደለም የሚሰራው ማለት ምን ማለት ነው? ያው እኛ በእርግጥ በአይናችን አላየንም። ማዘር ስታወራ ነው የምንሰማት። የገዛ ሚስቱን ገድሏታል ይባላል። የገዛ ሚስቱን ገድሏታል? ማን ነው የሰው? አታውቀውም? መኮንን የሚባል ሰው ባለሀብት። መኮንን የሚባል ሰው ባለሀብት አታውቀውም? አታውቀው ይሆናል። ያው ሀገር ውስጥ የለውም ስላልክ የምታውቅበት መንገድ ላይኖር ይችላል። እሱ ጋር ነበረ እና ይህንን እናታችንን ብታውቅ መቼም መሞቷ ነው። እና እሱ ጋር ማውራት ጀመረ። ስራ እሰጥሃለሁ አለው ምናምን። ምን እንደሚሰራ አናውቅም፣ ግን ደግሞ ጥሩ ስራ የሚሰራ አይመስለኝም እኔ እንደራሴ። ግን ደስተኛ ሆኖ አይተነዋል። ምክንያቱም እሱ ጋር ጥሩ ስራ አለ ብዬ አላስብም። ማለት ይሄ ሰውዬ የት ነው ያለው? አሁን ማነው መኮንን ነው ምናምን ያላችሁ ሰውዬ የት ነው ያለው? አሜሪካ፣ እንግሊዝ። እሺ እንግሊዝ እንግሊዝ ነው ያለው። ታዲያ ማለት አቤኒ እንዴት አግኝቶት ነው ስራ የሚሰጠው? ወይ ደግሞ ምንድነው መጥፎ ስራ ነው የሚሰራው? እዛ ሆኖ ነው መጥፎ ስራ የሚሰራው እዚህ? አዎ ማለት ሰዎች እዚህ ነገሩን የሚጨርሱለት ይመስለኛል። ምናልባት አቤኒንም አላውቅም፣ ስለሱ ሙሉ እውቅና የለኝም። ነገር ግን ሰውየው ጨካኝ እንደሆነ መጥፎ እንደሆነ አውቃለሁ። ያው አቤኒ ወደሱም የተጠጋው ስራ ስላጣ ይመስለኛል። ግን ለጊዜው ስራ ሰጥቶት ደስተኛ ነው አቤኒ። ግን ደግሞ ምን አይነት ስራ ነው እየሰራ ያለው? እሱ እኛ አናውቅም፣ ማዘርም አታውቅም። እንድታውቅ አይፈልግም ስራ እንዳገኘና እሱ እንደሰጠው ነው የነገረን። አሁን ይህን ነገር ለማንም መናገር አንችልም። ምክንያቱም ይሄ ነገር ተሰማ ማለት ምናልባት አቤኒን መጥፎ ነገር ላይ ይጥለዋል። አንተም ጓደኛው ነኝ ስላልከን የምትረዳው ስለመሰለን አንደኛ ምናልባት በአንተ በኩልም ስራ ማግኘት ከቻለ አቤኒን ከዚህ ነገር መውጣት ከቻለ ብለን ስላሰብን ነው። ምን ያህል ጊዜ የሆነው አቤኒ ወደዚህ ተጠግቶ ከሱ ጋር መስራት ከጀመረ? 4 ወር አካባቢ አይደል? 4 ወር ማለት እሺ። ከአቤኒ ጋር እንግባባለን፣ እንቀራረባለን፣ እንደ ወንድም ብቻ ሳይሆን እንደ ጓደኛም ጭምር እንመካከራለን ብላችኋል። እንዴት ግልጽ ነው የሚሰራውን ስራ አልነገራችሁ? ይሄ እሱን ከሱ ጋር እንትን ከማለት ከጀመረ በኋላ እኮ ነው እንጂ ከዛ ድረስ በትክክል ነው የምናወራው። በትክክል በቃ ያጋጠመውን ነገር እንዳለ ይነግረናል። ከዛ ነው ወዲህ ግን አላውቅም የሚሰራው ስራ ምን አይነት እንደሆነ እንዳናቅበት ይሁን ምንም አይነግረንም። አንዳንዴ እንደሆነ ደስተኛ የሚሆንባቸው ጊዜቶችም አሉ፣ ግን በዛው ልክ ደግሞ ደስተኛ የማይሆንባቸው ጊዜቶች አሉ። ማለት በስራው ደስተኛ አይደለም። አንዳንዴ ፊቱ ላይ ነገር ያስታውቃል። ከዛ ብንጠይቀውም አይነግረንም አይደለም። ጅስት የሆነ ነገር አልሞላ ብሎኝ ነው ወይ ብር አልሞላ ብሎኝ ነው ወይ የሆነ አስቤዛ ግዙ ብሎ ወይ ደግሞ ይልከናል። በቃ ወደ ጥያቄ እንዳናበዛበት በመሀል ያስቀየሳሉ። ብቻውን ብር አለው ማለት ማሚም እንድትሰራ አይፈልግም። እኛንም ትምህርት ቤት ወጪ የሚሸፍነው እሱ ነው። ስለዚህ በጥሩ ገንዘብ እየከፈለው እያሰራው ነው። ያው ጥሩ ገንዘብ እየከፈለው ነው፣ ግን የወንድም ሁኔታ ትንሽ ያሳስበናል። እናታቸው አሁን ይሄን ያሉት ማለት ማግኘት ይችላሉ? ወጣ ብላለች። እዚሁ አካባቢ ናቸው ወይስ ትንሽ ራቅ ብላለች? መልካም። ምናልባት አቤኒ ያው አማራጭ ስላጣ ከዚህ ሰውዬ ጋር እየሰራ ነው ብላችሁኛል። ያለበት ሁኔታም ደግሞ ጥሩ ላይሆን ይችላል ብላችሁኛል። ምክንያቱም የዚህ ሰውዬ ማንነት በጥሩ አይነሳም ነው እያላችሁኝ ያላችሁት እና ምናልባት የማይሆን ነገር እንዲያሰራው እኔም ፍቃደኛ አልሆንለትም። ደስ አይለኝም ጓደኛዬ እንደዚህ አይነት ነገር እንዲሰራና በቻልኩት አቅም እኔ እሱን ለመርዳት ለመደገፍ እሞክራለሁ።
ግን ደግሞ አቤንን አግኝቼው ደግሞ ባወራው በጣም ደስ ይለኛል። ያው እሱ ደስ ይላል ብዬ አስባለሁ። በጣም ቆይታችኋል ከተገናኛችሁ። ስለዚህ ለምን ጠርታችሁት ሰርፕራይዝ አናደርገው? ማለት እኔ ሳትነግሩት እኔ መምጣቴን በቃ በአስቸኳይ ተፈልጎ እንደሆነ አድርጋችሁ ነገራችሁት ጠርታችሁት ለምን ሰርፕራይዝ አናደርገውም? ኦኬ ይቻላል። ጠብቃለህ እስከኛ? አዎ ችግር የለውም። እኔ እጠብቀዋለሁ። የትም አይደለም። አሁን ለነገሩ ቡና እንጠጥቶ ይላል። ቡና እንጠጣለን እስከዛ እሱ እስከሚመጣ። ስልክ ላምጣ። መልካም እሺ። እንግዲህ አቤኔ ይምጣና ምናልባት ሲያየኝ ከዚህ ሁላ ጊዜ በኋላ ምን እንደሚል መገመት ያቅታል። ምን ሊሰማው ይችላል የሚለውን ነገር አብረን ምን መለከት ይሆናል። ለማንኛውም ብዙዎች አሁንም እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ይሁኑ። መልካም ጊዜ። ሄሎ ወይ አቤኔ እንዴት ነህ? ወይ እንዴት ነሽ? አለሁልህ። የቱ ነህ ነው? አሁን የሆነች ስራ ይዤ ለቀ እንግዳ እየጠበቅክ ነው። ኧረ እባክሽ ማን ነው? እሱ ሰርፕራይዝ ነው። ማማ ይነገራል። አሁን እኮ ታዲያ ስራ ይዣለሁ። አይሆንም ምና ዝም ብለክ እንዴ? አስቸኳይ ነው በጣም ኦኬ እሺ በቃ መጣሁ። እሺ መልካም እስኪ ይምጣና እንግዲህ አብረን ምን ይሆናል የሚፈጠረው ነገር ከሱ ጋርም እናወራለን። ብዙ ነገር እንጫወታለን። መውጣት ካለበት ከዚህ ሰላም እናወጣዋለን። እኛ የምንፈልገው እሱ ነው። እሺ በቃ እስከዛ ቡናው መውቀጥ ትችላለሽ። ይኸውልህ አንድ ነገር ልብ ብለህ ስማኝ። አታውቅኝም አውቃለሁ። ተረጋጋ እኮ ተረጋጋና ይኸውልህ ተረጋጋ። እኔ ነኝ እየጠበቅኩ ያለሁት ቤት ውስጥ እህቶች እንዳይጨነቁ ብዬ ነው ቀድሜ ወጥቼ አገኘሁት እኮ። ተረጋጋ። ሰማኝ እህቶች በታመነ መጨነቅ የለባቸው። የሰማኝ ነው ጓደኛ ነው። ይኸውልህ ጓደኛ እንደሆንኩ ልውል እንደምባል ትነግራቸዋለህ። በፊት አብረን እንደተማረንና ትምህርት ቤት ላይ 9ኛ ክፍል አካባቢ ይኸውልህ ሰማኝ በደንብ ምን እንደምትሰራ አውቃለሁ። ስራን አውቃለሁ። ከመኮንን ጋር ምን እንደምትሰራ አውቃለሁ። ስነ ስርዓትን ያዝና ስማኝ፣ በደንብ ስማኝ። ማን ላከ ምናምን መጨነቅ የለባችሁም ቤተሰቦች። እናትህም በዚህ ጉዳይ ውስጥ መጨነቅ የለባትም፣ እህቶችም መጨነቅ የለባቸው። ለእህቶች የነገርኳቸው ጓደኛ እንደሆንኩና አብረን በፊት እንደተማሩ ከዛም ባሻገር ደግሞ 9ኛ ክፍል አካባቢ ተጣልተን እኔም ደግሞ ወደ ውጭ ሀገር እንደሄድኩ ነው የነገርኳቸው። ዛሬ ይቅርታ ልጠይቅህና ለአንዳንድ ጉዳዮች ፈልጌ እንደምጠራ የነገርኳቸው ምንም አይነት ነገር ምልክት እንዳሰጣቸው ይኸውልህ ለቤተሰብ ስትል ማለት ነው። በቃ ቶም ቤት ስለማሳይ ስለማየት ምናምን ትሆና ዝም ብለህ መጠይቀን ጥያቄሽ ብቻ መመለስልኝ። እዛ ሰማኛል። በቃ የነገርኩህን ነገር ብቻ በቃ ጓደኛዬ እንደሆንክ አድርገህ ብቻ ነው። ና እንዴት ዋላችሁ? አቤኔ ይናችሁ ምን ነው? አይ ምን ዘራ የሚቆየው ተገናኘን። አላምንም ሲያየኝ ረጅም ጊዜ እኮ አይደለ? እሺ ቁጭ ብለን እንኖራ ውስጥ ነን እኛ። እናንተ ያው እየሰራች ስለሆነ አንረብሻችሁ። ያው ቡናውም ቶሎ እንዲደርስ እሺ። እዛ ጋር ያደረከው ነገር በጣም ጥሩ ነው። መልካም ስራ ነው የሰራው። ጓደኛህ እንደሆነ መናገር ማሳመን ማለት ነው። አሁን ይኸውልህ ተረጋግተህ ጥያቄዎች እጠይቅሃለሁ። ጥያቄዎችን ትመልስልኛለህ። ሲጀምር እኔ አንተን ያገኘው በስልክ ነው። በስልክ ነው አድራሻን እያንዳንዱን አግኝቼ የመጣሁት። ገባህ አይደል? እኔ ደውዬ ና እንዲህ ላገኘህ ብለህ እሺ ስለማትል ቀጥ ብዬ ቤት መምጣት ስላለብኝ ነው የመጣሁት። ገብቶኛል። አዎ እሱ ይኸውልህ እንደፈራ ይገባኛል። ምንም ነገር መስራት አይጠበቅብህም። ከተባበርከኝ ምንም ነገር አትሆንም። ውጭ እናወራ። ውጭ ምንም አናወራም። ይኸውልህ ውጭ እህቶች አሉ። ችግር የለውም። ይኸውልህ እነሱ ስማኝ፣ እነሱ ግቢ ውስጥ እንደሆነ ያደረኩት ለዛ ነው። እዛው እየሰሩ እነሱ ቡናውን እያፈሉ እኛ እዚህ እንድንጫወት ማዘርም ስለሌሉ ነው ቤት ውስጥ እንድንሆን የፈለኩት። ሰማኝ አይደል? ቤተሰብ በዚህ ልክ እንዳይጨነቅ ከፈለክ ደግሞ አንተ እኔን ተባባይ። በቃ እሺ፣ በቤተሰብ ያትምጣብኝ። እኔ ችግር የለውም። ለትልቅ ችግር የለውም። እሺ እንደምፈልገው። በጣም ጥሩ።
ከመኮንን ጋር እየሰራ እንደሆነ አውቃለሁ አይደል? ማን ነው የነገረ? ማን የነገረህ? እንተው እኔ ስራዬ ምርመራ ነው። መርማሪ ጋዜጠኛ ነኝ። ስራዬ ነው። መረጃዎችን ነገርኩህ እኔ አንተን ራሱ በስልክህ ነው ያገኘው እያልኩ ነው። ስለዚህ ብዙ ነገር አውርቻቸዋለሁ። እህቶችንም ብዙ ነገር ነግረውኛል። ለቤተሰቦች ስትል ትምህርትህን እንዳቆምክ ኮሌጅ እንኳን መማር እንዳልቻልክ 10 ያክል ከወደቅክ በኋላ ብዙ ነገር ነግረውኛል። አሁን እናትን ለማገዝ ብለህ የማይሆን ስራ ውስጥ እንደገባህም ጭምር ተረድቻለሁ። መኮንን ምን አይነት ሰው እንደሆነ አውቃለሁ። ልንገርህ ይኸውልህ መኮንን ምን አይነት ስራ እንደሚሰራ አውቃለሁ። ስለዚህ እባክህ ማን ነገረህ ምንድነው ምናምን እንድትለኝ ሳይሆን መልሱን በአግባቡ እንድትሰጠኝ ነው። ምንድነው ከመኮንን ጋር የምትሰራው? 4 ወር ሆኗል አሉ ከጀመርክ አይደል? 4 ወር ሆኖኛል። ግን ስራ በቅርቡ ነው የጀመርኩት። ማለት ደሞዝ ይከፍለኛል አለው አንድ ድርጅት። ደግሞ ገንዘቡ በጣም ቆንጆ ነው። እና እኔ ደግሞ ምናልባት እህቶቼ ከነገሩ በቃ ሲገኝ አየር ባየር ምናምን አንዳንድ ቀለል ያሉ ነገሮችን ማሻሻጥ እንጂ አብዛኛውን ጊዜ ቤት ነው የምውለው። በቃ ስራ የለኝም ነበር። እና በቅርብ ነው በቃ እሱ ቴክስት አድርጎልኝ ራሱን ያወራኝ። ያው ዝምድና አለን ግን የሩቅ ነው። እና ያው የነበርኩበት ሁኔታ አስቸጋሪ ነው። ስራም ምናምን አልነበረኝም። በቃ የተገኘውን ነበር የምሰራው። ያም አይገኝም ሁሌ አየር ባየር ምናምን ሲገኝ ነው የምሰራው። እና ብዙ ጊዜ ቤት ነው የተቀመጥኩት። ስራ እንደሌለኝ ምናምን ያው ያውቃል መኮንን። ዝምድናችን ያን ያህል አይደለም፣ የሩቅ ነው ዝምድናችን። እንደዚህ በአካል እንኳን ተገናኝተን አናውቅም። በቃ የሆነ ቀን ቴክስት አደረገልኝ ስራ ትፈልጋለህ ወይ ብሎ ነው የጠየቀኝ። እና ዋጋው ደግሞ በጣም የሚገርም ነበር። በቃ ደሞዙ ከፍልሃለሁ ያለኝና በቃ እኔም ተስማማሁ። ምክንያቱም ያለብኝ ችግር እናቴን ማገዝ አለብኝ። ምንድነው ማለት ምን ስራ ሆኖ ነው የተስማማው? ዋጋው የበዛው? ቀደም ስለ ስራው መጀመሪያ አላወኩም ነበር። በቃ የድርጅት ውስጥ ትሰራለህ አለኝ። ከዛ የሆነ ድርጅት ጠቆመኝ። እዛ እየሄድኩኝ እውላለሁ ማለት እውላለሁ ማለት በቃ መዋል ነው። ወይ ስራው ነግርሃለሁ እያለ ግን ለጊዜው እዛ ድርጅት እየሄድክ ትውላለህ አለኝ። ኦልሞስት ወደ ስንት ነው ብዙ ጊዜ ከ2 ወር በላይ በቃ እዛ ድርጅት እየሄድኩ ነበርም ነው። ዝም ብለህ እየሄድክ ለመቻ መመለስ ቀጥሩ ይከፍለኛል። መጀመሪያ አካባቢ በቃ እንግዶችን መቀበል ምናምን ነበር የምሰራው። ከውጭ በጣም ተከበሩ ሰዎች የሚመጡ ነበር። እነሱን እቀበላለሁ፣ እነሱን አስተናግዳለሁ። እንደዛ ነበር። ግን እኔ ከጀመርኩ ከ2 ወር በኋላ ስራው ቆመ። ስራው ቆመ ማለት በቃ ድርጅቱ አቆመ ስራው። እና በቃ ሰው እንግዳም አይመጣም ምንም አይመጣም። እሱ ግን እየሄድክ ዋል ይለኛል። ነው እንግዲህ ከኦልሞስት ወደ 1 ወር ምናምን በቃ እየሄድኩ ያለው ግን ይከፍለኛል ደሞዛውን። ስራ ስለቆመ ምናምን ገንዘብ አልቀነሰብኝም። እና በቃ ባለፈው ሳምንት ነው አዲስ ስራ የሰጠኝ ማለት። ቆይ መኮንን ምን አይነት ሰው እንደሆነ ታውቃለህ መቼም? ዲቴል አላውቅም፣ ግን ያው የምንሰማው ነገር አለ። እስኪ ምንድን ነው ስለሱ የምትሰማው? በፋሚሊ ማለት ሚስቱን ገሏታል የሚባል ወሬ አለ። እንዳልኩ የሩቅ ዘመድ ነው። ብዙም እንደዚህ እኛ ጋር ቅርርብ ምናምን የለውም። ግን እናታችን ምናምን ስታወራ ሚስቱን ገሏል የሚባል ነገር አለ። እና የተለያዩ ወንጀል ስራዎችንም ይሰራል። ስለዚህ ረጅም ነው የሚባል ነገር አለ። እንግዲህ እዛ ሀገር ነው ያለው፣ ግን እዚህም እዛም ብዙ ነገሮችን ይሰራል ነው የሚባለው። በጣም ጥሩ። ታዲያ በዚህ ሳምንት አንድ ሳምንት ምናምን ነው ያለው ስራ፣ ሌላ ስራ ከሰጠኝ ምን አይነት ስራ ሰጠህ? አስፈላጊ ነው ስራው ማለት ኦልሬዲ እኮ ያለውን ነገሮች ነው በጠቅላላ የተነጋገርን ነው አይደል? እኮ ስለሌላው ነገር እኮ ነገርኩ። በቃ ያው እንደ ሌላው አይነት ስራ ነው። ይሄም እንደ ሌላው አይነት ስራ ነው። ምን አይነት ተመሳሳይ ስራ ነገርኩ አለ። ሰው እቀበላለሁ ምናምን ብዬ ሄለ ሰው ትቀበላለህ። እሱ ድርጅቱ ላይ ሰው እቀበላለሁ፣ ሰው እንከባከባለሁ ምናምን አስተናግዳለሁ ብላል። ግን አሁን ጥያቄ ምን አይነት ስራ ነው እየሰራህ ያለኸው ነው? ምንድነው የምትሰራው? አሁን ላይ የሰጠህ ስራ ምንድነው? የተለየ ነገር የለውም አልኩ እኮ። በቃ እንደ በፊቱ ነው። ምኑ ነው እንደ በፊቱ? ለምንድነው መናገር ያልፈለከው? ለምንድነው መናገር ያልፈለከው? ኦሬዲ ተስማምተናል፣ ተነጋግረናል አይደል? ነገርኩ። ድምጼንም ከፍ አድርጌ እህቶችህ እንዲሰሙ አልፈልግም። ሰማኝ አይደል? ከዚህ በላይ ማስጨነቅ ውጭ አይደለም የምናወራው፣ እዚሁ ነው የምናወራው። ምን አይነት ስራ ነው የሰጠህ?
ምንድነው እንድትሰራ ያደርጋል? በቃ እንግዳ እቀበላለሁ ብዬ የለ እንግዳ መቀበል እኮ ነው ስራዬ፣ እንደዛ ነው። እኔ አቤኔዘር ይኸውልህ እየሸፋፈንክለት ከሆነ ወንጀለኛ ነህ። እሱ በሚሰራው ወንጀል መቼም መጠየቅ አለበት አይመስለኝም አይደል? ምናልባት ሳታውቀው የሚያገናኝ ነገር የለም። ስለዚህ የምትሰራውን ስራ ብታሳውቀን ይሻላል። ይኸውልህ እኔ ኢቭን ለቤተሰቦችህ ተጨነቄ ነው ግርግር ሳይፈጠር ስላንተ ገና ወጣት እንደሆንክ ምናምን ብዙ መረጃዎች ስለደረሱኝ ነው ግርግር እንዳይፈጠር ቤተሰቦችህ እንዳይደናገጡ 3 ሰው ሆነን የገባ ነው። ውጪ መዞሪያ ላይ የቆሙት መኪኖች ያታችኋል። ሌላም ሰው አለ እንዴ? ብዙ ሰዎች አሉ፣ በጣም በርካታ ሰዎች። መዞሪያ ላይ የቆሙት መኪኖች በጠቅላላ ከኔጋ ናቸው። እሺ ነገርኩ። የህግ አካላቶች አሉ ከኔጋ፣ ይኸውልህ ፖሊሶች አሉ። ኧረ የምን ፖሊስ ነው የሚያስፈልገው? ይኸውልህ ያስፈልጋል፣ ግዴታ ነው። እኛ የምንሰራው ወንጀለኞችን ማሳደር ነው። መኮንን ደግሞ ትልቅ ተፈላጊ ወንጀለኛ ነው እኔ እኮ ታዲያ ምንም አያገናኝ እኮ። እየሰራለት ያለው ስራ ምንድነው? በዚህ ሳምንት ውስጥ እየሰራ ያለው ስራ ምንድነው? ምን አይነት ስራ እንድትሰራ ነው የሰጠህ? እንግዳ እቀበላለሁ ብዬ እኮ ምንድነው የሰጠህ? እንግዳ ነው የሰጠኝ። በቃ እንግዳ አለ የምንከባከበው። የምትንከባከበው እንግዳ አለ? ምን አይነት ማለት እንደ ሌላው ጊዜ በቃ ምን አይነት እንግዳ? ሰው ነው በቃ ሰው መጣ፣ እኔ እሱን እንከባከባለሁ። አቤኔዘር አሁን እህቶችን አስገብቻቸው ከነሱ ጋር እኔ ማንነቴን ነግሬያቸው አንተ እየሰራ ስላለው ስራ ልንገራቸው። አስፈላጊ አይደለም እኮ በቃ እኮ። እሺ ምን ልንገርህ ታዲያ? ምን አይነት ሰው ነው አንተ ጋር ያለው? ምን አይነት ሰው ነው እየተንከባከብክ ያለው? ሴት ናት። ማነች? እኔ ስለ ማንነታቸው እኮ አላውቅም። እኔ መንከባከብ መቼም ስሙ አለ፣ እርግጠኛ ነኝ። እኔ ስም እኮ አይነገርንም። በቃ እንግዳ ይመጣል፣ እኛ የተሰጠን ኃላፊነት መንከባከብ ብቻ ነው። ስማ አንተ ጋር ያለችው ትንሽ አእምሯን የሚመት ብዙም ማታወራ ሴት ነች። ምን ነው ለነገርኩህ? ትዕግስት ነች። እንዴት አወቅ? እንዴት አወቅ አትበለኝ። እኔ ስራዬ ነው። እኔ ስላንተ መረጃ ኖሮኝ ነው የመጣሁት ብያለሁ። መጀመሪያም ነግሬሃለሁ አይደል? ታዲያ ሁሉ መረጃ ትሰማኛለህ? ትዕግስት ምን እያደረጋችኋት ነው ያለችው? አረ እየተንከባከብናት ነው። ምንድን ነው የምትንከባከባት? በቃ ሁሉንም ነገር በቃ ምንም ያጎደልንባት ነገር የለም። ምግብ እናሰራላታለን፣ ሁሉን ነገር በቃ እንክብካቤ ምንም አላረግናትም እኛ። ከየት ነው እጄ የገባችው? መኮንን ነው የላካት እኮ። ማለት በማን የላካት? አዳማ ነው ሄደን ያገኘናት። እሺ። እና ባለቤት ምናምን ነበራት፣ ግን በቃ አስፈራርታችሁ አምጣት ምናምን አለ። በቃ አስገድደን ነው ይዛት መጣ ነው። አስገድዳችሁ? አዎ። ልጅ ይዛለች? 20 ዓመት ከ6 ወር ወንድ ልጅ አልያዘችም? አዎ። ምን ማለት ነው አልያዘችም? ልጅም ከሷ ጋር ነው አላለም እንዴ? ማን ነው ህፃኑን ሌላ ቦታ ላይ ያደርግ የሚችለው? በሰዓቱ አዳማ በደረሳችሁበት ሰዓት ልጅ ነበር ከነሱ ጋር ወይ አባትየው ጋር የቀረ ልጅ አለ ነበር? አዎ። እና እሱ ጋር ነበር እሱ ጋር ነው የቀረው? አዎ። እኛ እሷን ብቻ ነው የተላክ ነው፣ እሷን ብቻ ነው ይዛችሁ ነው የተባለው፣ ልጅ ምናምን አልተባለም። እና በቃ እሷን ነው አስገድደን ይዘን ነው። እሺ። ከዛ ወሰዳችኋት? የት ነው ያደረጋችኋት? የት ነው ያደረጋችኋት? እዚሁ ናት አለች። እዚህ እኮ የት እዚህ? እኔ ቦታውን በቃ አመቻች ነው ያሉኝ። በቃ እሺ እኮ አመቻቸውኝ። በቃ ቤት ፈለኩላቸው፣ በቃ ሰጠው፣ አስገባኋቸው። እሺ ይኸውልህ ትሰማኛለህ? እኔ እዚሁ ቆያለሁ፣ የትም አልሄድም። ከእህቶች ጋር ቡና እየጠጣሁ ቆያለሁ። ሄደህ ይዘሃት ትመጣለህ። አሁን? አዎ አሁን። እዛ ምንም አይነት ነገር እንዳይፈጠር ለአንድ ሰው እንዳታሳውቅ። ሰማኛል? አይጠራጠሩም? ግን ይኸውልህ ምንም አይጠራጠሩም። የትም አልሄድም። ከቀረህ የሆነ ነገር ፈጥረህ ካመለጥካቸው የምሬ ነው ቤተሰብ ላይ የሚፈጠር ነገር። አረ በቤተሰብ አትምጣ ያለው እነሱ ናቸው እባክህ እኮ። ስለዚህ ትሄዳለህ፣ ይዘሃት ትመጣለህ። በቃ እሺ ያመጣለሁ፣ ግን ምንም እንዳታረግብኝ። እኔ ምንም አላረጋቸውም ሲጀምር። ነገር ግን ይዘሃት እንድትመጣ ፈልጋለሁ። እሺ ግን በቃ እህቶቼ ምንም እንዳታረግብኝ አደራ። ችግር የለውም። ይኸውልህ አሁን ምንም እንዳልተፈጠረ ነገር
እናንተ አሁንም ስቲል ጓደኛሞች ነን። እሺ ሰማኛል። ስቲል ጓደኛሞች ነን። ከእህቶች ጋር እየተጫወትኩ ቆያለሁ። አንተ ደርሰህ ትመጣለህ። እሺ 4 ሰው ልካለሁ አብሬ 4 ሰው አብሬ ልካለሁ። እነሱ በአግባቡ ምንም ነገር ሳይፈጠር እዛ ችግር እንዳይፈጠር ነግሬሃለሁ። ችግር ከተፈጠረ አመለጠሽ ከተባለ ወይ አመለጥ ከተባለ ኃላፊነቱን ትወስዳለህ። እሺ እኔ እህቶቼን አትንካብኝ። እኔ ይዤልህ ስለ እህቶች አትጨነቅ። ስለ እህቶች በዲፕሎማቶች መንደር ሳር ቤት በከፍተኛ የ35% ታላቅ ቅናሽ የመጨረሻው የአፓርትመንት ቤት ሽያጮቻችንን ቴምር ፕሮፐርቲስ ይዞልዎት መጥቷል። እንዲሁም አዋሪ አደባባይና ፒያሳ ሊሴ ገብረ ማርያም ሳይቶቻችንን ጨምረን ባለ 2 መኝታ 81 ካሬ በ5,700,000 ጠቅላላ ክፍያ፣ ባለ 3 መኝታ 117 ካሬ በ8,100,000 ጠቅላላ ክፍያ 10% ቅድመ ክፍያ ከፍላችሁ በ3 ዓመት ያለምንም ተጨማሪ ክፍያና ወለድ ቀለል ባለ ያከፋፈል ጊዜ ገደብ የቤት ባለቤት መሆን የምትችሉበትን መንገድ እንደተመቻቸ ነው። ይህ የ35% ታላቅ ቅናሽ ለጥቂት ጊዜ ብቻ ስለሆነ የሚቆየው ዝርዝር መረጃዎችን ለማግኘትና ሳይትን ለመጎብኘት በ0981 96 98 98 ይደውሉልን። ቴምር ፕሮፐርቲስ። ምንም ነገር እንዳታስብ እንዳትጨነቅ። እዛ ምን ያህል ሰው አለ እሷ የሚጠብቅ? 2 ሰው ናቸው። 2 ሰው ነው ያለው። ግን አያሳስብም። በእኔ ስር እንኩኝ የቀጠርኳቸው። አንተ ነው የምታዛቸው? በአንተ ስር ናቸው? አንዱ በርማና አካባቢ የሚጠብቅ ነው። መልካም። ስለዚህ ምንም ነገር እንዳይፈጠር በሰላማዊ መንገድ የሆነ ቦታ ድርሻት ይዣት እመለሳለሁ ብለሃቸው እነሱ እዛው ቤቱን እንዲጠብቁ አድርጋቸው። ይዛት ውጣ። እዚሁ ነው። እዚሁ ይዛት ነው። ተነስ። አሁን ተነስ። ተነስ። መኪና አላችሁ? ተነስ። ሂድ። ተነስ። ምንም አይነት ነገር እንዳይፈጠር ነገር ያለው ምንም ችግር የለውም። አንተ ስለ እህቶች አታስብ። ሂድ። ይዛችሁት ሂዱ። 4 ሰው መድቡና ይዛ ላኩት። ሂድ። እንግዲህ ውድ ቤተሰቦች በዚህ መንገድ ብንሄድ የተሻለ ነው። ምክንያቱም ምንድነው ትዕግስትን ከዛሬ ነገ ቦታዋን አገኘን ስን ባለን ቁጥር መረጃዎች እየተሳሳቱ እየሆኑ እየተቀደምን ጭምር ስለሆነ ይህንን ነገር እንግዲህ ማድረግ ያለብን ምንድነው በራሳቸው መንገድ ራሳቸው በእጃችን እንዲያስገቡ ማለት ነው። ስለዚህ እንግዲህ ባገኘነው ስልክ መሰረት እንግዲህ ተከታትለን አቤኔዘርን አግኝተናል። አቤኔዘር ደግሞ ጭራሽ ራሱ ጠባቂ እንደሆነ ያው በእርግጥ የሚያውቀው ነገር እንደሌለ ሙሉ በሙሉ እርግጠኛ ነኝ። አጎትየው ምን አይነት ስራ ማለት ዘመድየው የአቶ መኮንን የተባለው ሰውዬ ምን አይነት ስራ እየሰራ እንደሆነ ማን እንደሆነች ትዕግስት እንኳን የሚያውቀው ነገር የለም። ምክንያቱም መጀመሪያ ጀምሮ ድርጅቱ ላይ ሲያስገባው እንግዳ መቀበልና እንግዳ መንከባከብ እንደሆነ እንግዲህ ተነግሮታል። ስለዚህ አሁንም እየሰራ ያለው እንግዳ እየተንከባከበ እንደሆነ ነው የሚያውቀው። እንደምናየውም ከቤተሰቦቹም እንደተረዳ ነው ከራሱም አንደበት ራሱ ሲያወጣ ቃላቶቹን እንዲሁም ደግሞ ፊቱ ላይ የሚነበው ነገር ጠቅላላ ብዙም የሚያውቀው ነገር እንደሌለ ነው። ትዕግስት ማንነቷን ራሱ አያውቀውም ማለት ነው። ምክንያቱም አቶ መኮንን የገዛ ሚስቱን እንደገደለ ነው የሚያውቁት። እንግዲህ በዚህ ልክ ጨካኝ መሆኑን እንግዲህ ያውቀዋል። ግን ትዕግስት መሆኗን አያውቁም፣ ሚስቱ መሆኗን አያውቁም ማለት ነው። ለማንኛውም እስኪ አብሬ ሰው ልክ ያለውን ነገር ከነሱ ጋር በስልክ ኮሚኒኬት እያደረኩኝ እዚህ ቁጭ እጠብቃለሁ። ይዘዋት ይመጣሉ ማለት ነው። እስከዛው ድረስ እናንተም የትም እንዳትሄዱ። ትዕግስትን ዛሬ አብረን የምናገኛት ይሆናል ማለት ነው። በድጋሚ አብራችሁን ቆዩ። መልካም ቆይታ